ከሰሞኑ ኮል ፓልመርን ከማንቸስተር ዩናይትድ ጋር እያያያዘ የሚገኘው መረጃ አሁንም በስፋት መሰማቱን ሲቀጥል ሳሙኤል ሌክረስትም ይህንን ዝውውር ሊያረጋግጥ የሚችል ሌላ መረጃ ትናንትና መሻሹን ሊያወጣ ችሏል። ፓልመር በለንደን ከተማ ያለው ኑሮ ምቾትን እንዳልሰጠው እየጻፈ ሲሆን በመጪዎቹ ጊዜያቶች ላይ ወዳደገበት ከተማ ማንቸስተር የመመለስ ፍላጎቱ ከፍ ያለ ሲሆን በዚህም ላይ ደግሞ ፍላጎቱ ቀያይ ሰይጣኖቹን መቀላቀል እንደሆነ ሲነገር ከልጅነቱ ጀምሮ ሲደገፈው የነበረውን ማንቸስተር ዩናይትድን ደግሞ በመጪው ክረምት ሊፈርምለት እንደሚፈልግም ነው መረጃዎች የሚጠቁሙት። ፓልመር ዳግም እግር ኳስን በጀመረበት ማንቸስተር ሲቲ ፔፕ ጋርዲዮላ በአሰልጣኝነት እስካለ ድረስ ተመልሶ የመጫወት ምንም እቅድ እንደሌለው የተነገረ ሲሆን የማንቸስተር ዩናይትድ ዝውውር ላይ ግን ትኩረትን እንደሰጠው መረጃዎች ያሳያሉ። ነገር ግን በቼልሲ ቤት የረዥም ጊዜ ኮንትራት ያለው ሲሆን ቼልሲዎችም አሁን ላይ ወሳኝ ተጫዋቻቸውን አሳልፈው የመስጠት ምንም እቅድ እንደሌላቸው መረጃዎች እያሳዩ ይገኛሉ። ነገር ግን ፓልመር የግድ ልቀቁኝ ካለ ምናልባትም እስከ 150 ሚሊዮን ፓውንድ ድረስ ከዝውውሩ ሊፈልጉ እንደሚችሉም ይገመታል። ብራዚላዊው የመስመር ተጫዋች ቪኒሲየስ ጁኒየር ሎስ ብላንኮሶቹን ሪያል ማድሪዶችን እስከ ወርሃ ኤፕሪል ድረስ በኮንትራቱ ጉዳይ ላይ ምንም መፍትሄ ካላበጁለት ሊለቅ እንደሚችል አስጠንቅቋቸዋል ሲል ኤል ናሲዮናል አስነብቧል። ቪኒ በአውሮፓ ሮያሎቹ ቤት ውስጥ እስከ 2027 ድረስ የሚያቆይ ውል ያለው ሲሆን ባለፉት ወራቶች ከዣቢ አሎንሶ ጋር ከነበረው ሰጣ ገባ አንጻር በቡድኑ ውስጥ መቆየት እንደማይፈልግ በግልጽ ለቡድኑ ፕሬዚዳንት ፍሎሬንቲኖ ፔሬዝ አሳውቋቸዋል ተብሎ ነበረ። ይሁን እንጂ ቪኒ አሁን ላይ ኮንትራቱን የማያራዝም ከሆነ በስተመጨረሻም ሪያል ማድሪድን ለቆ ሌሎች አማራጮችን መመልከት እንደሚፈልግ እየተሰማ ሲሆን ለዚህም ደግሞ ቡድኑን የሚለቅ ከሆነ የፓሪስ ሰን ዠርሜኑ ፕሬዚዳንት ናስር ኤል ከላይፊ ለቪኒ የሚፈልገውን በአመት 30 ሚሊዮን ዩሮ ከፍሎት ወደ ፓክ ዴ ፍራንስ የማስኮብለል ትልቅ ፍላጎት እንዳለውም እየተሰማ ይገኛል። ማድሪዶች ከቪኒ በጥቂቱ ግን 150 ሚሊዮን ዩሮ ሊፈልጉ እንደሚችሉ መረጃዎች የሚያሳዩ ሲሆን ቪኒን ደግሞ በዋነኝነት ከሚፈልጉ ቡድኖች መካከል የሳውዲው ቱጃር ቡድን አልአህሊ ይህንን ሂሳብ ከፍሎ ለተጫዋቹ ኮንትራት ደግሞ ከ1 ቢሊዮን ዩሮ በላይ ሊያቀርብለት እንደተዘጋጁም መረጃዎች ያሳያሉ። አንጋፋው ስፔናዊ መሃል ተከላካይ ሰርጂዮ ራሞስ የክለብ ባለቤት መሆን እንደቻለ ተረጋግጧል። በልጅነት የእግር ኳስ ሕይወቱን ያስተካከለበትን ሲቪያን ለመግዛት መስማማቱ ሲነገር ከክለቡ ሰዎች ጋር የአክሲዮን ባለድርሻ የሚያደርገውን ስምምነትም እንደጨረሰ ሲነገር ከሰሞኑ በይፋም እንደሚተዋወቅ ይጠበቃል። በአሁኑ ወቅት ሲቪያዎች የነበራቸውን አቅም ከጊዜ ወደ ጊዜ እያጡ ሲሆን ከላሊጋው ደረጃ መንሸራረታቸው ደግሞ ከቅርብ ጊዜ ወዲህ የተያዙት ሲሆን እንደ ድሮ የአውሮፓ ውድድሮች ላይ መራቅ ከጀመሩም ሰንበትበት ብለዋል። ምናልባትም በቡድኑ ውስጥ ትልቅ ስም ካላቸው ሰዎች መካከል አንዱ የሆነው ራሞስ የባለቤትነት ድርሻ መግዛቱ በአመራሮች ላይ ለውጦችን ለመፍጠርም ዳግም ሲቪያን ይገነባል ተብሎ ይጠበቃል። ራሞስ በአሁኑ ወቅት ክለብ አልባ ሆኖ የሰነበተ ሲሆን በመጪዎቹ ጊዜያቶች ደግሞ ወደ እግር ኳስ ተመልሶ መጫወቱ በፈላጊ ቡድኖች ውስጥ ሊወሰን እንደሚችል ይገመታል። የክለብ ባለቤት በመሆን እንደሚታወቀው አንጋፋው አጥቂ ሮናልዶ ሉዊስ ናዛሪዮ ዴሌማ የስፔኑን ቡድን ሪያል ቫላዶሊድን ገዝቶ እያስተዳደረ ያለ ሌላኛው የማድሪድ ሌጀንድ እንደሆነ ይታወቃል።